ብሌን ከወላጅ እናቷ ያየችውን የስልክ ጥሪ በማየት እንግዲህ ተነስታ ወላጅ እናቷን አንቃ ነበር የያዘቻት። ምን አይነት በኃይሉ ተልኮ ይዘሽ ብትመጪ ነው እንደዚህ ልታደርግ የቻልሽው? በኃይሉ ጋር ግንኙነትሽ ምንድን ነው ስትል ነበር ያፋጠጠቻት። እንግዲህ እንዳየነው ደግሞ አሁን ዳግም እንግዲህ ቃልን ጉር ሰርቷታል ማለት ነው። ምክንያቱም በሁለታቸው መካከል ገብታ ሁለታቸውን እያራራቀች ያለችው እሷ እንደሆነች ሲያቅ እንግዲህ ወይን አቅርቦ ወይን በወይን እንግዲህ ግብዣ አድርጎ አስክሮ ያለችውንም ያላለችውንም እንግዲህ በሙሉ የነበረውን ተልኳን በሙሉ ሲቀርጻትና ሪከርድ ሲያደርጋት ነበረ ያደረው። በዚህም አሁን አዋርዶ እንግዲህ አሳልፎ ሰጥቷታል ቃልን። እንግዲህ በመጀመሪያ ያላት እንግዲህ እሷና እንግዲህ ወደ ቃል ሂዶ እንዴት ናደርሽልኝ ቃልዬ አላት። አሁን ደግሞ ብሌን እንዲጠራልህ ነው የፈለግከው አለችው። አይ ስትሰቂ ነው የሚያምርብሽ አለ። ምን ነው ልቤን ከጎዳሁ በኋላ ምን አመጣህ አለችው። እውነቴን ነው እኮ የነገርኩሽ ያለሁት በጣም እኮ ቆንጆ ነሽ እያለ ውበቷን ማድነቅ ጀመረ። ምንድን ነው ዛሬ በጣም ተለይተህብኛል ዳግም አለችው። ከልቤ ጋር ተነጋገርኩኝ አላት። መወሰን ያለብኝ ወሰንኩኝ ቃል። እስከ ዛሬ የነገርሽኝ ሁሉ ዛሬ ነው እውነቱ የገባኝ። ለካ ከማይረባ ሰው ጋር ከትንሽ ሰው ጋር ጊዜ ማሳለፍ አልነበረብኝም። አንቺን የመሰለች ልጅ ጋር ትቼ ከታች ስር መጠመጥ መኖሬ ስትለው፣ አዎ ለዛውም ከገረድ ጋር ስትለው እኮ እሱን እኮ ነው የምልሽ በማለት ለጥፋቴ መካሻ የሚሆን ዛሬ ግብዣ አዘጋጅቼልሻለሁ አላት። መልካም ግብዣ፣ በእርግጥ ከዚህ በላይ ይገባሻል። በዚህ ቅር ካለሽ ግን ሌላም ነገር ላደርግልሽ ይችላለሁ አላት። እሱን እራት እየበላን እንነጋገራለን ቃልዬ ቻው አለ። ዘወር ስትል ብሌን እያየቻቸው መሆኗን ትገነዘባለች። ከዛም ዳግዬ አለችው መለስ አድርጋ። እሱም ወይዬ ቃልዬ አላት ሲያስመስልላት። ናና አለች። ምን ነው ስትላት፣ እስኪ ዝች ጋር ሳመኝ ልሳምህ አለችውና ስትሰማው ብሌን ማመን ነው እስከሚያቀጣት ድረስ ስትመለከት የነበረው። በቃ ዛሬ ምሽት እስከምንገናኝ በጣም ቸኩያለሁ። እሺ እኔም ቸኩያለሁ በማለት እንግዲህ ይለያያሉ። የተደገሰላትን ድግስ ያላወቀችው ቃል ማለት ነው። ከዛም ገብታ እራሷን መሽሞንሞንና መቀያየር፣ ፀጉሯን ማበጣጠር፣ ልብስ መምረጥ ትጀምራለች። ይኸውንም ለማናደድ ብሌንን ትጠራታለች። ብሌን ነይ እስኪ ዛሬ እይሽ የራት ግብዣ አለብኝ እኮ ዛሬ አለቻት። ምንድን ነበር ቃልዬ ፈለግሽ? እንዴት ነው ዛሬ አላማረብኝም እንዴ አለቻት። አምሮብሻል አለቻት። ብሌንዬ ብታይ እኮ ዳግም ራት ሊጋብዘኝ ነው አለች። የዚህ ጊዜ ብሌን ቆም ብላ ተክዛ በሀሳብ ሄደች። በሱ የሚመች አለባበስ ነው የለበስኩለት አለች። አዎ አለቻት። ያው ዳግም ታውቂው የለ ትንሽ ነገር ጥሎበት አያውቅም አለች ጠለቅ ብላ እንደምታውቀው ለማስመሰል። ብሌንም ዝም ብላ መመልከት ጀመረች። ምናልባት ዛሬ ዳግም ጋር ላድር እችል ይሆናል። ሰላም ከጠየቀችሽ ጓደኞቿ ጋር ነው በያት አለቻት። እንዴት ታድሪያለሽ እንዴ ለምን አለቻት። እና ጥሩ ብላ በጣም ቅር አላት። ታዲያ ሊያሳድረኝ ካልሆነ ግብዣው የራት ግብዣ መሆኑ ምንድን ነው? ደግሞ ከሚወዱት ሰው ጋር ማደር ምን ያህል እንደሚያስደስታች ካልሽ ምን ይደረጋል፣ ግን ባታድሪ ጥሩ ነው አለቻት። ተይ እባክሽ ቅናታም ወሬኛ፣ ስለ ቀናሽ ነው። አሁን በውጭልኝ እንደዚህ ብቻ ነበር የፈለኩሽ፣ ጭራሽ መጥፎና ደህናውን ልትነግሪ ነው በማለት እንግዲህ ብሌንን ታሰናብታታለች። ይህ ሁሉ ብሌንን ለማናደድ ያደረገችው ነው። ወደኋላ ስትሄድ ግን ምን ያጋጥማታል? የብሌን ወላጅ እናትስ ተብላ የመጣች ሴትዮ የስልክ ጥሪው እንግዲህ ስታየው በኃይሉ መሆኑን ስታይ በፍጹም አላስችላት ብሎ ከእንቅልፏ ቀስቅሳ፣ በኃይሉ የሚባል ሰው ታውቂያለሽ? የት ታውቂዋለሽ? እንዴትስ ታውቂዋለሽ? ተልኮች ምንድን ነው? ምን ይዘሽ ነው የመጣሽ? በማለት እናቴ በላይ ተብላ የመጣችውን ሰው አፋጣ ትይዛታለች። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን አደራ። ተወዳጁ እንግዲህ እና አዝናኙ በጉጉት የምንጠብቀውን ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ዳግም በተናደደው መሰረት ቃልን ሊበቀላትና ጉል ሊሰራት ሁሉንም ነገር እንግዲህ የሰከረ ሰው የፈለገውን ሲጠጣ እንደሚለፈልፈው ሁሉ እሱ ትንሽ ቀስ እያለ እየጠጣ እሷን ግን ጠጭ እያለ
በመጠጥ እያነበዘና እያሰከራት ባለበት ሰዓት እንግዲህ የፈለገችውን ነገር ያደረገችውን እስካሁን የመጣችበትን ሂደት እንግዲህ ወላጆቿ ማን እንደሆኑና አቶ በኃይሉ ደግሞ ምን አድርጎ እንደዚህ ቦታ እንዳስገባት ከዚህ በፊትም በመርዝ ወይዘሮ ሰላምን ልትመርዝ የቻለበችበትን የውሸት ሁሉ ነገር ስታወራ እሱ ማመን አቅቶት ስልኩን ከፍቶ ነበር ሪከርድ እያደረገ አንዳንድ ጥያቄዎች እያቀረበ ሲያስለፈልፋት ያመሸው ጉድ ሰርቷታል። እንግዲህ ያንን ሪከርድ ይዞ እሷን ወደ ሰላምና ወደ ብሌን ማሳመን ነበር የፈለገው። ብሌንም የቺ ወላጅ እናቷን እንደዚህ ካየቻት በኋላ ምን ማለት ነው እያለች ነበር። ወይዘሮ ገነት ማስቀየሟና ማስከፋቷ እረፍት አጣት። እናቴን ትላንት ወላጅ እናቴን ለማትሆን ሴት አገኘሁ ብዬ እንዴት ብዬ ነው ወላጅ እናቴን አሳዳጊ እናቴን ያስከፋኋት በማለት እንግዲህ የት ልትሄጂ ነው ማየ ስትል እንጀራነቷን ስጠይቃት ወደ ጨለማው ህይወቴ ነው የምሄደው እኔ እናት አትሂጂብኝ ብላ ብትጠይቃት ምን እሰራለሁ አንቺ እኮ ነሽ የምትሄጂው እኔ እኮ አይደለሁም አለቻት። ጥለሽኝ እኮ ወደ መቀሌ ልትገቢ ነው ብላ ሄዳ ተሰናብታ ግን እረፍት ያጣችው የእንጀራ እናት እንግዲህ ወደ ጸሎቷ ነበር የገባችው። ጸሎታም ሰምሮ ነው መሰል ብሌንን ወደ መቀሌ ሳትሄድ ያስቀረላት። ምክንያቱም ብሌን እንግዲህ አድራ ጧት መቀሌ ትገባለች ስትባል አዝና፣ ወይዘሮ እናት ደግሞ ተብዬዋ እንኳ ንግግሯ በጣም የሚገርም ነው። እንዴት ነው አንድ ሰው ወላጅ እናቱን ሆኖ ለብዙ ዓመታት ያላሳደጋትን ያሳደገላትን እናት የእንጀራ እናቷን በትህትና ማናገር ነበረባት። ይቅርታ አድርግልኝ እስከዛሬ ደክመሻል፣ እንደዚህ አድርሰሽ ስለሰጠሽኝ አመሰግናለሁኝ። አሁን ምንም ችግር የለውም እንኳን ተገናኘኋት እንጂ ለ10 ዓመት ያክል ሳጥቻት የለ ከአንቺ ጋር ለተወሰነ ጊዜ ትደር ማለት ሲገባት ግን ሴትዮዋ ግን ይቅርታ አምጬ እኮ የወለድኳት 9 ወር ያረገዝኳት እኔ ነኝ። ስለዚህ አንቺ ደግሞ ውሳኔሽን ወስኝ በማለቷ ወይዘሮ ሰላምን በጣም ነበር በዚህ ስሜታዊ ሆና የተናገረቻት። ወይ ከኔ ወይ ከሷ ምረጭ የሚባል አመራረጥ የሚቀርብላት ልጅ አልነበረችም። ወይዘሮ ገነት ላሳደገችበት እንግዲህ ደስታንና አክብሮት ተሰጣ በአክብሮት ነበረ። ግን ሴትዮዋ ለጥቅምና ለገንዘብ ብላ የመጣች ስለሆነች ቶሎ ብላ ጉዳዩን ፈጽማ ከእንጀራ እናቷን ላይ ለመውሰድ የቸኮለች መሆኗን በዚህ ሰላም ተገንዝባት፣ እንደዚህ ብለሽ ወይዘሮ ገነትን መናገር አልነበረብሽም። እሷ ባትኖር እኮ ልጅሽ እንደዚህ ደረጃ አትደርስልሽም። እኔ ባንቺ ቦታ በሆን ግን ልጄን አሳድጋልኝ ለዚህ ስታደርስልኝ አብረን እናሳድጋት፣ አሁንም አብረን እንሆን ነበር ምላት። እኔ እኮ አቅም የለኝም ድሃ ነኝ፣ ገና ከምንም ነገር ከአብረባ ሀገር ይዤ አልመጣሁም አለቻት። ከዛም እንደገና ይህ ድህነት አያስፈልገውም አለች ሰላም። ዋናው ያንቺ አቀራረብሽ ነበር፣ አቀራረብሽ ግን በጣም በሚገርም ሁኔታ ነው፣ እኔ በዚህ አልጠበኩሽም ነበረ አለቻት። ወይዘሮ ገነት ደግሞ ቤቷ ሄዳ እንግዲህ ጸሎቷን ይዛ አረ ጌታዬ ፈጣሪ እርዳኝ፣ እንደው ምነው እኔ ወልጃት በነበረ ምነው አሳልፈ ባልሰጠህብኝ እያለች እንግዲህ እየተማጸነች ምን ነው አምላኬ ልትነጥቀኝ ለምን ሰጠኸኝ? እኔ እኮ በልጄ መጥፋት ስሰቃይ ኑሬ ነበረ፣ ከአንተ ማንም አልነበረኝ፣ እሷን ሰጠኸኝ ነበር። ግን ከብቸኝነት አውጥተህ ብሌን የተባለ መልካም ልጅ ሰጠኸኝ ነበር። ግን መልሰህ ለምን ትወስድብኛለህ? ለምን ግን ብቸኛ ታደርገኛለህ? እኔስ ማን አለኝ? ያለ ብሌን መኖር እችላለሁ ወይ? ያለ ብርሃኔ መኖር አልችልም። ቤቴ ጨለሞብኛል። ፈጣሪ አንተ ዘንልኝ እያለች ነበር ስትማጸን የነበረው። እንግዲህ በዚህ ሰዓት እንደዚህ እያለች እንግዲህ ብሌንም አብራ ተኝታ ያየችው ማመን አቅቷት ነበር የተነሳችው። አሁን እንግዲህ ሰላም ደግሞ ምንድን ነው እኔ በጣም አሁን ግራ የገባኝ ነገር በዚች በብሌን የወላጅ እናት መካከልና በቃል መካከል ምንድን ነው ያለው? አንድ የተደበቀ ሚስጥር የሚተዋወቁ ይመስላሉ። ምክንያቱም በጣም እስከምትወስዳት ቸኩላለች። የብሌን እናት ለመቼ ልትወስዳት አሰብሽ ወደ መቀሌ ብላ ነበር የጠየቀችው። ይህን ጥያቄ ለሰላም ሁልጊዜ ከአእምሮዋ አልጠፋላት ብሎ ነበር።
እንግዲህ የብሌንም እንግዲህ ተነስታ እናቲቱ እንዳልሆነ ስታቅ እንግዲህ መቀሌ ከሚሄድ ቀርታ ነገሩን ሁሉ ልታፍረጠርጥ ወጣ። ዳግምን ጠርታ ይቅርታ አድርግልኝ፣ ትላንትና እኮ የወላጅ እናትሽ አይደለችም እያልክ ስታናግረኝ በጥፊ መትቻለሁ፣ ይቅርታ ልታደርግልኝ ይገባ፣ አሁን ተረድቻለሁኝ እያለ ስትል ለእናቷም ለእንጀራ እናቷም ስታማክራት ትላንትና እኮ ዳግም ይቺን ውሸት እንጀራ እናት የሚባል ነገር ሲጀምርልኝ አቋርጨዋለሁ፣ እስኪ ምን እንደተፈጠረ እንጠይቅ ብለው ብሌንና የእንጀራ እናቷ ዳግምን ይጠሩትና ዳግምን ሲጠይቁ ዳግም ደግሞ የእንጀራ እናቷ እንዳልሆነች እና በኃይሉና ሳሚ እየተጫወቱባት እንደሆነ አርቀው ከእናቷ ሊለያዩትና ሊሰዷት እንጂ ትክክለኛ ወላጅ እናቷ እንዳልሆነች እና በገንዘብ የተገዛች እንደሆነች ዳግም ወይዘሮ ገነትና ለብሌን ሲነግራት ብሌን እኔ ማወቅ ያለው ምክንያቱም ተኝቼ የተደወለው ጥሪ የበኃይሉ ጥሪ ነበረ። በኃይሉ ጋር እንዴት የተዋወቀች ሴትዮ እናት ሆና ትመጣለች? ለአንቺም የተደወለልሽ ስልክ እማዬ ውሸት ነው ማለት ነው። አሁንም እነዚህ ሰዎች ከእኛ ጋር አርፈው አልተኙልንም፣ ምን ማድረግ እንዳለብን ማሰብ አለብን ሲል አይ አትቸገሩ፣ እኔ ቃልን በትክክል የቀረጽኳት ሪከርድ አለና እሱን ሪከርድ ይዘን በኃይሉንም ሳሚንም ወደ እስር ቤት የምንወረውርበት እድል ደርሶና ስትል ምን አለችና ብሌን ቆም ብላ ስታዳምጠው ይሄውላችሁ ትላንትና አንቺን እንደዛ አድርጋ እሷ ገብታ መክራሽ እኔ ለአንቺ ክፉ እንደሆንኩኝ ስታስታውቅሽ አንቺን ወጥተሽ እኔን እስከ ጥፊ መመታት ድረስ የደረስሽው የእሷን ስም ተረድተሽ ስሜታዊ ሆነሽ መተሽ ነው። እኔ መቼም ቢሆን ለእናንተ ክፉ አይደለሁም፣ እናንተን ለመጠበቅ የተቀጠርኩ ዘበኛ ይመስል እንጂ። ስለዚህ እኔ ደግሞ ቢሄን በጣም ተናድጄ የማታ ግብዣ ብዬ ጠርቼ እንግዲህ ይህንን ሪከርድ አድርጌታለሁ ብላ ሪከርዱን ለገነትና ለብሌን ሲያሰማቸው ማመን ነበር ያቃታቸው። እንዴ ምንድን ነው እየተፈጠረ ያለው በእኛ መካከል እያሉ አሁን እንግዲህ ቃልን አንድ ቦታ ላይ ይህንን ሪከርድ በመያዝ ሁላቸውንም ወደ ዘብጥ እያውጥተን እኛ የሰላም ህይወት መኖር ነው ያለብን። ወይዘሮ ገነትም አይዞሽ እኔ ልጅሽ ልሆን እችላለሁ፣ ልጅም ባይኖርሽ በጠፋው ልጅሽ ምትክ እኔ ልጅሽ ነኝ ብሎ ሲላቸው እሰይ የኔ ልጅ እኔም በቃ የጠፋውን ልጅ የማረሳሻ ብሌንን ካስቀረልኝ አንተን ደግሞ ከደገመኝ እንግዲህ ጸሎቴ ደርሷል ማለት ነው፣ በፈጣሪን አመሰግነዋለሁ በማለት እንግዲህ ወይዘሮ ገነት ዛሬ በዳግምና በብሌን ተከባ ደስታን ልታመጣ በቤቷ ደስተኛ የጨለመው ቤቷን ብርሃን አብራልኝ ያለችውን ፈጣሪዋ ብርሃን እያበራላት መሆኑን ያየችበት ነው። ሰላም አሁንም ቢሆን ይህን ነገር ስትሰማ የቃልን ጉዳይ ሪከርዶን ስታዳመጥ ምን ትላለች ብላችሁ ታስባላችሁ? ግን እናንተስ ምን ሀሳብ አላችሁ? በእውነት ነው የምላችሁ፣ ሁሉም ሰው ይዘገያል እንጂ እውነት መውጣቱ አይቀርም። ውሸት ምንጊዜም የመጨረሻው ውሸት ነው። ሰው በዘረጋው ገመድ ራሱ ተጎንጉኖ ይወርቃል ይባላል። ስለዚህ ሀብት ንብረት ለማግኘት ብሎ የዘረጋው እንግዲህ በኃይሉ ጭራሽን በእህቱ ላይ እና በአረብ ሀገር ስደት ለተንከራተተችው እህቱ ለእሷ ሞትን ተመኝቶ እሱ በእሷ ንብረት ተረማምዶ ለመክበር መጠበቁ በጣም ያሳዝናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያሉ ይጠብቁ።